ጊዜ ሰተህ አስብበት። ተረዳኸኝ? በዚህ 2 ቀን ውስጥ በደንብ ጊዜ ስጥበት። አውጥተህ አውርደህ ምናምን ነገር ከእሷ ጋር ምን መሆን እንዳለብን በደንብ አስበህ ውሳኔን አሳውቅ። ከዚህ ይሄ ግን ማለት እንዲህ ከእሷ እንትን ብሎ ይሄ ደግሞ አግባብ አይደለም። አሁን ይኸውልህ ጫና አይደለም። በጫና ደግሞ ዝም ብሎ የሆነ ሳስገድዶ የሆነ ነገር ሆነ ነገ ህይወቷ የሆነ ነገር እንዲሆን አይደለም የምፈልገው። ገብቶሃል? ትክክለኛ እውነተኛ የውስጥ ስሜትህን ነው የምፈልገው። ለሱ ለምን አቃተህ ካልሽ እንግዲህ እኔ ዛሬ ላይ እንዲህ በዚህ መልኩ እሷን ማየቴ በጣም እንትን የተሰማኝ፣ ምክንያቱም አልጠበቁት ዱብዳ ነው የሆነብኝ፣ ድንገት ነው የሆነብኝ ነገሮች ማለት ነው። አይ 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 ከትናንት ወደ ከህይወት ይወጣልኝ ስትል የነበረችው ሴትዮ ዛሬ ሞታለሁ እሄዳለሁ ብላ ተነስታ፣ አይ እነ ብዙዬና ዳኒ ካንቺስ እንደው በስማም እኔ ብያቸዋለሁ። ገና ታለቅሳለች እቺ ሴትዮ፣ አትወጣም ከአብርሃም ህይወት እሷ ቆርጣ አትወጣም ብያለሁ። እቺ በቃ ታውላለች። እሱ እንዴት እንደሚንቀባለር አሁን ራሱ ከሩታ ጋር ሁን ብለሽኝ የለም ወይ ምንድን ነው እንትን የምትይው እያላት እኮ ነው። እንደዚህ እንኳን ተጎድታ እንኳን አላዘንላት ባይ 2 ቀን ገደብ ተሰጥቶታል። እንግዲህ በ2 ቀን ውስጥ ውሳኔውን እንዲያሳልፍ ማለት ነው። ሩታ እንደሆነ ነገ ኮተትህን ለቅመህ ውጣ ብልሃለች። አልሰማችሁም? እንዲ አላያችሁም? እንዲ ቪዲዮ ኮተትህን ይዘህ ከሩታ ከሄርሚላ ጋር ግባ። እኔ እንደዚህ አይነት ትዳር እኔ ሄርሚላ እንዶ አብርሃም ባል ላይ ሆነሽ እንዶ አብርሃም ከአንቺ ጋር እንኳን ቢሆን እኔ እንደዚህ አይነት ይሁት እኔ አልፈልግም። እግዚአብሔርን ተጎልተሽ አንዴ ቆርጦልሽ ብትጎጂ ይሻልሻል፣ ሁልጊዜ ከመታመም ማለት ነው። እኔ በጣም ነው የገለመች። በጣም ምን አይነት ሴት አሰዳቢ ናቸው በእናታቸው። በውስጣቸው ያለሱትም እንዲዘዳል። እቺ ደግሞ እኔ ሁሉን ነገር አስተካክለዋለሁ፣ ምንም ቢሆን እኔ ያለሁ እኔ አናግረዋለሁ። ደፍልፊ ሩታ ሄርሚላ ሩታ እንደዚህ ያደረገች እያልሽ ብትለፈልፊ ማንም አይሰማሽም። ሩታ እንደሆነች ቆርጣለች ታሁን በኋላ። ስለዚህ ቪዲዮም እየመጣሽ እዚህ ጋር አትንበጣበጭሽ። እንደውም ጥሩ ነገር ነው ለሉልዬ እያስቀመጣችሁት ያላችሁት ማለት ነው። እንዲህ እንኳን ስትሆንለት የሆነ ሲያቅፋት እንኳን እንዴት እንደሚያቅፋት ማለት ነው። አልፈልግም ብለሽኝ የለም ወይ ምናምን ብሎ እኮ ቁመው እኮ ነው ጥሏቸው የወጣው። አሁን እሱ እናቴ ልቡ ሸፍቷል፣ ከሌላ ሴት ጋር ልቡ ሸፍቷል። ምንም ከሄርሜላም ጋር ከሩታም ጋር መሆን አይፈልግም እሱ አሁን በቃ አይፈልግም። እሱ አሁን የሚፈልገው ነፃነቱን ነው። ስለዚህ ነፃነቱን አትንሱት። ልቀቅ ውስጥ ይሄቱ ምንድን ነው ይሄን ያህል? ዳኒ ምን ቤት ነው ይሄ ሁሉ አለቅላቂ ሆንክ? ለዳኒ እውነትም ይች ሴትዮና ዳኒ ሳይጋባ አይቀሩም። እውነቴን ነው የምላችሁ፣ ዳኒና ይቺ ሴትዮ ሳይጋባ አይቀሩም። ዛሬ የት ነው እንደ ሁልጊዜ አብራችሁ ተያይዛችሁ የምትሄዱት? ጉድ እኮ ነው። ከየትም ቦታ ስታገኟቸው አብረው ነው። ትናንትም አብረው ነበሩ፣ ዛሬም አብረው ነበሩ። ኧረ በስመ አብ! እኔ የሌለ ነገር ነው እያየሁ ያለሁት ማለት ነው። እኔ በጣም የሚያስጠላና የሚደብል ነገር፣ ሴቶችን የሚያሰድብ ይህን ሁሉ እንደዚህ ተትናንት ወደ አልፈልግህም ይቆርጫለሁኝ እኔ ራሴን ምንትል ማለት እንዲ አንቺ ቤተሰብ የለሽም እንዲ ቤተሰቦችሽን እንደዚህ ማሰደብ? ኧረ ይህማ የራስሽ ውርደት ነው። እንደው አብርሃም እንደው በምንም ታምር እናንተ አሁን የምታለቀለቁ አብሬሽና ሄርሜላ ይታረቃሉ። ቢታለቁ እንኳን ማለት ነው ታርቀው እንኳን 1 ወር አይቆዩም ፍቅራቸው ማለት ነው። እሱ አሁን ልቡ ሸፍቷል፣ አይፈልግም እነሱ ጋር መሆን። ልሰብበት ራሴ ጊዜ ልስጥ ነው ያልኳችሁ እያለ ነው። ስለዚህ አይፈልግም እሱ በምንም ታምር። የበፊቱ አብርሃም አይደለም አሁን ያለው። አሁን ተቀይሮ ፍንዳታው አብርሃም ሆኗል፣ ቤቢ አብርሃም ሆኗል። ስለዚህ እኔ ሄርሜላ በምን እንትን እየሄድሽ እንደሆነ የሴቶቹን እንዲሁ ክርትት ያደርግ ሴት ያሰኝም። እሷ እኮ ነች አልቆርጥም ያለችው። አሁን በነገራችን ላይ ቆላጥም ሰው ከጎናችሁ ሊሆን ይገባል። አሁን ሩታ እንዳለ ከጎኑ ያሉት ቆላጦች ናቸው። እነ ኤፍሬም ብትሉ እነ ፈረንጁ ብትሉ
ሁሉም ራስሽን በቃ ራስሽን ኩኝ። እነዚህ እኮ በቃ እሱን እናመጣዋለን፣ እሱን እንደዚህ እናደርገዋለን፣ በሁለት ቀን ውስጥ ውሳኔን ስጠ። ይህንን ነበር አናቱን ብሎ መድፋት። አለቅላቂ ሰይጣን ሰይጣን አንተ ልጅ በሴቶቹ ነፍስ እየተጫወተ እሱ እያየህ እንደገና እሳት ውስጥ ግቢ እያልክ እንደዚህ በልች ጠንክሊ ምንም ቢሆን ብላችሁ ከጎኗ ተሆናችሁ እሱን እልግፍ አድርገሽ ተይው፣ የራስሽን ሕይወት ኑሪ ብላችሁ መምከር እንደመቀም እሱ እንዲህ ሊያናግር እንኳን በቃ ሊያናገር እንኳን አይፈልግም። አልፈልግም ብለሽኝ የለም ወይ? ለምንድን ነው እንደዚህ ምንትል የምትይው? ምንድን ይሄን ምናምን በቃ አነጋገሩ ራሱ የሚያስጠላ ነገር። እግዚአብሔርን እኔ ሄልሚላ እኔ እየሄደ ስትጠመጠምበት እንኳን የምንግዴ ነው እንደዚህ ብላ አንቺን ለመሳም ለነገሩ እንትል ነሽ ሁል ጊዜ ራስሽን እንዳረከሽ እኔ እግዚአብሔርን ራስሽን ሁል ጊዜ እንደዚህ አልክሰሽ ምን አይነት ትዳር እንደምትይጂ ምን አይነት ልጆች እንደምትወልጂ አይገባኝም። እግዚአብሔርን እውነቴን ነው የምላችሁ። የሄርሜላ ሕይወት ሁል ጊዜ ሲኦል ነው የሚሆነው። ለምን ከልቡ ያላፈቀራትን ሰው እንደዚህ መሆን። እሷ ብቻ አንድ ሰው እኮ ወዶ አይኖርም። እውነቴን ነው የምላችሁ። አንድ ሰው ብቻ ወዳችሁ እሱ አሁን ፍላጎት እያሳያት አይደለም፣ እያያችሁን ነው እንዴት እንደሚሆን። ይህ ፍላጎት ለማያሳያት ሰው እነሱ ግዴታ አንተ እንደዚህ አድርግ፣ አንተ እንደዚህ ሆን፣ እኔ ያትናግረዋለሁ፣ እኔ እንደዚህ ይለዋለሁ። ከአንቺ ልታገቢያት ነው እንዴ? ሴት ነች ደግሞ። ምን አለበት ዳኔን ለምን አትድሪውም? ዳኔን አጋቢው። እውነቴን ነው የምልሽ፣ ዳኔ ነው ለእሷ መሆናት እንዴ። ምን አይነት ነገር ነው በእናታችሁ? ይሄ እንደዚህ ቅብረል ብሎ መነጠሩን እዚህ ጋር አድርጎ ምናምን ምናምን ምንድን ነው? ይሄን ያህል ምንድን ነው? ምን ይሄ ከምን የእንትል ያላለ እንትል ኮተት እንደው ሩታዬ፣ እውነቴን እንደው እውነትም ሩታ ቆራጥ ነች። እንደው እግዚአብሔር ሩታ